በክርስቶስ ያልሆነ መሰረት አድቬንቲዝም በሚል ርዕስ ስር ክፍል 2 ይኸው። እንግዲህ በክፍል 1 3 ነጥቦችን ያየን ሲሆን የአድቬንቲስት በክርስቶስ ያልሆነ መሰረት ከበዛው በጥቂቱ 7 እናያለን ብለን ነበረ። 3ቱን ያየን ሲሆን ሶስተኛው አድቬንቲስቶች በስላሴ እንደማያምኑ አይተናል። ማለትም መጽሐፍ ቅዱሳዊ ስላሴ አስተምሮ አብ ነው መለኮት፣ ወልድ ነው መለኮት፣ መንፈስ ቅዱስ ነው መለኮት። ነገር ግን አብ አይደለም ወልድ፣ ወልድ አይደለም መንፈስ ቅዱስ አይደለም አብ ሚል መለኮት አንድ ሲሆን ይሄ አምላክ የሚባለው ያቢንግ አምላክነት ማለት ያቢንግ አንድ ሲሆን ነገር ግን የሚጋሩ 3 አካላት እንዳሉ አይተናል። 3 persons one being አይደለ? የአድቬንቲስት የስላሴ አስተምሮ ግን አሁንም ቢሆን አልተቀየረም ብለን አይተናል። 3 አካላት 3 persons 3 አምላኮች 3 beings ብለው ነው የሚያምኑት። ለድህነት ስራ ሰዎችን ከማዳን አንፃር ማለት ነው። 3 የተለያየ አምላክ ለተልእኮ ሲል የተገናኘ ብለው ነው የሚያምኑት። እና በክፍል 2 4ኛውን ነጥብ ስንመለከት ማለት በክርስቶስ ያልሆነ መሰረቷ የአድቬንቲስት ማለት ነው ስንመለከት ኤለን ጂ ዋይት ስልጣን ያላት ናት ይላል አስተምሯቸው። የኤለን ጽሁፎች ቀጣይነት ያላቸው የእውነት ያውም ሶርስ ኦፍ ትሩዝ ማለት ነው የእውነት ምንጮች እንዲሁም መቼም የማይሳሳቱ እንደሆነ ኢንፋሊብል ማለት ነው እንደሆኑ በድፍረት ያምናሉ። ከክርስቶስ ሌላ መሰረት ፈጥረዋል። እንግዲህ እንደምታዩት ጀነራል ኮንፈረንስ ኦፍ ሰቨንት ዴይ አድቬንቲስት ስቴትመንት ኦፍ ኮንፊደንስ በሚለው ሲያሳውቅ ምን አለ? ጽሁፎቿ ማለትም የኤለን በመለኮት አነሳሽነት የተጻፉ የመለኮት እስትንፋስ ያለባቸው በእውነትም ክርስቶስን ያማከሉና በመጽሐፍ ቅዱስ ላይ የተመሰረቱ ስለመሆናቸው ያለንን እምነት በድጋሚ እናረጋግጣለን። መጽሐፍ ቅዱስን ከመተካት ይልቅ የቅዱሳን መጽሐፍትን ትክክለኛ ባህሪ ከፍ ያደርጋሉና ከትውፊት ከሰዎች አስተሳሰብ ከግል ልምምድና ከዘመናዊ ባህል የተገኙትን የተሳሳቱ ትርጓሜዎችን ያርማሉ ይላሉና እንደምትመለከቱት ዲቫይንሊ ኢንስፓየርድ ነው የሷ ወርዶች የሷ ጽሁፎች። በጣም የሚገርም ነው። እስትንፋሰ እግዚአብሔር የትኛው እንደሆነ እናውቃለን። ብቸኛ መጽሐፍ የሆነው ቅዱሳት መጽሐፍት የሆኑት የዛ የቅዱሳት መጽሐፍት ኮሌክሽን የሆነው ባይብል መጽሐፍ ቅዱስ ነው እኛ የምናውቀው። ነገር ግን እነሱ ሌላ እየተናገሩ ነው ማለት ነው የሷ መጽሐፎች። ስለዚህ ሌላ መሰረት አላቸው እና ኮሬክሽንም ይሰጣሉ እያሉ ነው። ነገር ግን ባህልም አስተሳሰብ የትኛውም ቢመጣ ምንም ቢሆን ሊቀይረውም ሆነ ትርጓሜውን እንዲህ ነው ብሎ ሊሰጥ ማንም ስልጣን እንዳልተሰጠው በሁለተኛ ጴጥሮስ 1:20 ላይ ተቀምጦልናል። 5ኛ መጽሐፍ ቅዱስን የመተርጎም ስልጣን እንዳላቸው ያምናሉ። ነገር ግን ያው ቅድም እንደተናገርኩት በሁለተኛ ጴጥሮስ 1:20 ላይ ለማንም ይሄ አውቶሪቲ እንዳልተሰጠው በግልጽ ተቀምጧል። 6ኛ ሰንበት እንደ ማህተም ሰንበትን መጠበቅ እንደ የመጨረሻ የድነት ፈተና እንደሆነ ከፍ አድርገው አድቬንቲስቶች ያስተምራሉ። በዚህም የአማኝን ትኩረት ከክርስቶስ ወደ ቀን ያውም ደግሞ ወደ አልታዘዝንበት ቀን በመቀየር መንፈስ ቅዱስን እና ክርስቶስን ንቀው ተሳድበዋል። እነርሱ ባስተምሯቸው እንደሚገልጹት ሰንበትን መላው ዓለም በመሻር እሁድ ሰንበት እንዲደረግ ይወስኑና አድቬንቲስትን ያሳድዳሉ። ከዚህም የተነሳ ፈተናው የሚሆነው ስደቱ የሚሆነው እሁድን ሰንበት አድርጋችሁ ጠብቁ፣ ቅዳሜን ደግሞ ሻሩ ተብለን ነው የሚል ነገር ያስተምራሉ። ነገር ግን አንድም ቦታ ስለ እንደዚህ አይነት ፈተና በመጽሐፍ ቅዱስ ላይ አልተቀመጠም። እንደውም ፈተናው የሚመጣው የእግዚአብሔር ልጆች ሲፈተኑ የሚፈተኑበትን ጭምር ተጠቅሶልናል
በግልጽ ማቴዎስ 24:9 ላይ በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሉአችሁማል፣ ስለ ስሜ ነው የሚለው። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። ስለ ስሙ ስለ ክርስቶስ ነው። ስለ ቀና ላለ ስለ ሌላ ትእዛዝ አይልም። ስለ ስሜ ነው የሚለው። እኔን ስለተቀበላችሁ ስለ ስሜ ነው የሚለው። በሁለተኛ ጢሞቴዎስ 3:12 ላይ ደግሞ በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ነው። ሌላ ምንም ፈተና የሚመጣበት ምክንያት ነው ተብሎ የተቀመጠ ነገር የለም። ይሄ ብቸኛ ምክንያቱ ይሄ ነው። በመጨረሻው ዘመን የሚመጣው ስደት ደግሞ እነሱ እንደሚሉት በሰንበት ሳይሆን ነገር ግን አውሬው ምልክትና ድንቆችን እያደረገ ስገዱልኝ ስለሚል እና ደግሞ ቁጥር ስለሚሰጥ ያንን የማይቀበል ሁሉ ይሄ በግንባሩና በቀኝ እጁ የማይቀበል ለዛ ሁሉ ለሞት አሳልፎ እንዲሰጥ እንደሚያደርግ ነው እንጂ በሰንበት ተብሎ የተጻፈ ነገር የለም። እንዲያውም ተሽሯል። ሰንበት በክርስቶስ ኢየሱስ ስለተፈጸመ በአዲስ ኪዳን መጥቶ እኛን እንደ ሞግዚት ሊያስተዳድር አይችልም። ምክንያቱም አዲስ ኪዳን ነው ተብሏል። በቃ የተባለ የተጻፈ ነገር ነው። እነዛ ሰንበት የተባለው እነዛ ሴሬሞኒያል የተባሉት ህጎች የሚያሳዩት የነበረው ክርስቶስን ነበረ። እነሱ ጥላ ናቸው። አካሉ ሲመጣ ግን ጥላው ምን ያስፈልጋል? ሰብስታንሱ ኦሬዲ ማኒፌስት አድርጓል፣ መጥቷል፣ ተገልጧል፣ ሁሉን ቀየረው ማለት ነው። እና አውሬው ማንም ሊገዛን ወይም ሊሸጥ እንዳይችል የሚያደርገው ከምን የተነሳ ነው? ለምስሉ ለማይሰግዱለት፣ እሱ ለሚለው ለምስሉ ለማይሰግዱለት እንጂ በሰንበት ምክንያት አይደለም። እንደገና ሰንበት ደግሞ ማህተም ሆኖ አያውቅም። ፍጡር ሰንበት የተፈጠረ ቀን ነው አይደለ? ጉዝ ነው አይደለ? ከመቼ ወዲህ ነው ማህተም መሆን የጀመረው? ይልቁንስ ይሄ ትልቅ ስድብ ነው። መንፈስ ቅዱስ ነው ማህተም። ያው ተመልከቱ፣ የታተምነው በመንፈስ ቅዱስ ነው። ሰባተኛው ደግሞ የክርስቶስ ብቸኛ መሰረትነትን 1844 ላይ ትተው አድቬንቲስት በራሷ መሰረትነትን በመተካት ብቸኛ እውነትና ድህነት በአድቬንቲስት ቤተክርስቲያን በኩል ብቻ ነው ያለው ብላ ታስተምራለች። ነገር ግን አንደኛ ቆሮንቶስ 3:11ን መመልከት ነው። ይሄ በግልጽ የሚናገረው ጉዳይ ነው። ከተመሰረተው መሰረት በቀር ሌላ ማንም መመስረት እንደማይችል በግልጽ ተነግሯል። ያ ደግሞ መሰረት ኢየሱስ ክርስቶስ ነው። ክርስትና መቶ 1844 ላይ መቀየር አለበት። ያው መሰረት ይቀጥላል። እኛ ልናልፍ እንችላለን። ነገር ግን ያ መሰረት ክርስቶስ ስለሆነ እንዲሁም ደግሞ ትምህርቱ መቼም ስለማይቀየር ዘላቂ ነው።